ለው ሰላም ለሁላችሁ በያላችሁበት ወገኖቼ እንዴት ናችሁ? ከኒውክሌር በላይ አደገኛው ምንድን ነው? በዘመናችን ላይ በጊዜያችን ላይ በወቅታችን ላይ አሁን ባለንበት ቀደምም ጀምሮ ከፍተኛ ችግር ሲፈጥር የኖረ አሁን ግን እየበረታ የሄደ አደገኛው ማን ነው የሚል ጥያቄ ነው። ጥያቄ በሚመስል ይዤላችሁ ቀርብ ያለው እንግዲህ የኢትዮጵያዊ ሙስሊሞች የአእምሮ ችግር ያለባቸው ምክንያቱም የአእምሮ ብቻ ሳይሆን ጠባብ የሆኑት መጽሐፍ አማርኛ ብቻ ስለሚያነቡ አማርኛ ነው። ሀዲትን አያውቁም። ሲራት አለ የራሱል እንትን መጽሐፍ አያውቁም። ታፍሲሮችን አያውቁም። ቁርአን ሲባል ቁርአኑን እንኳን አያውቁትም። በአማርኛም ራሱ የተተረጎመው ያን ያህል። ስለዚህ በኢትዮጵያ ያሉ ሙስሊሞች በጣም ኤርትራውያን ትንሽ አረበኛ እንትን ስለሚሉ ይሻላሉ። በጣም ጠባብ የሆኑ ናቸው። በጣም ስለዚህ ወንድማችን እፎይን እንትን ብለዋል። እኛም ደግሞ እንዋጋለን፣ እናቀርባለን የራሳችን እናንተ ሸር በማድረግ እንዲማሩ ከራሳቸው ከሃይማኖታቸው ሊቃውንት ከስልምና የስልምና ሃይማኖት መሪዎች ስልምና በአፍንጫችን ይውጣ እያሉ ነው። በቃ የመንግስት ያለህ እያሉ መሪዎች ራሳቸው የመንግስት ያለህ። ስለዚህ ዛሬ ተረጉምላችኋለሁ። ጥያቄ የቀረበው ከክርስቲያን ነው። እዚህ ሁለተኛው ጥቅስ ምን ይላል? ቁርአንና ሰይፍ ከዘመኑ ኒውክሌር ቴክኖሎጂ የበለጠ አደገኛ ነው። ቁርአንና ሰይፍ ከዘመኑ ኒውክሌር ቴክኖሎጂ የበለጠ አደገኛ ነው። ተናጋሪው የሃይማኖት መሪ የኢራቅ ሃይማኖት መሪ። ለምን እንዲህ አለ? እንዴት ነው ታዲያ? እንዴት እንዲህ ይላል? እሺ እንሰማለን። ስለዚህ ጠባብ ለሆኑት ሸር አድርጉልኝ፣ ለኢትዮጵያውያን ሙስሊሞች። እቺ ኢራቃዊ ናት የምትጠይቀው። እስኪ ወደ መጀመሪያ ላምጣውና ጥያቄውን እተረጉምላችኋለሁ። እኔ ስተረጉም ሸር አድርጉ ፕሊዝ፣ ሸር አድርጉ። ምን ትፈራላችሁ እንዴ? ሸር አድርጉ። አትፍሩ፣ ሸር አድርጉ። ደግሞ እንትኑም ዝም አለ፣ ያዘው ፕላይ አያረግም። ስለዚህ እስልምና በከፍተኛ እንትን ላይ ያለ ሃይማኖት መሆኑና በእስልምና ውስጥ ያሉ ራሳቸው የእስልምና መሪዎች እንግዲህ በፕሮግራም ነው። እነዚህ ኢራቃውያን ናቸው፣ በስደት ነው ያሉት። የሃይማኖት መሪው እንኳን በስደት ሳይሆን ለጉብኝት ዶ ይሁን እንጃ። ይሄኛው ፕሮግራም አዘጋጀው ሰይድ ሚስተር ወይም አቶ አያድ ይባላል። ሰይድ አያድ ጥያቄ ትጠይቀዋለች። شنو السبب هجرتنا احنا من العراق؟ الاسلام او السياسه؟ እኛ ኢራቃዊ ክርስቲያኖች ነን፣ በስደት እንገኛለን። በውጭ ሀገር ማለት ነው፣ ተሰደን። የኛ ስደት መንስኤው ፖለቲካዊ ግጭት ነው ወይስ ሃይማኖት ነው? እኛ ኢራቃውያን ከምድራችን የጠፋ ነው የተሰደድ ነው በእንትን ነው በሃይማኖት ምክንያት ነው ወይስ በፖለቲካ ነው? እቺ ከኢራቅ የተሰደደች ክርስቲያን ናት። የተሰደደችበት ምክንያት ሃይማኖት ወይስ ፖለቲካ ይመስልዎታል ሲል ለሃይማኖት መሪው ጥያቄ ያቀርባል። ይሄ የሃይማኖት መሪው ነው። ቁርአንና ሰይፍ ከኒውክሌር ቴክኖሎጂ የበለጠ አደገኞች
ናቸው። جدا. الآن أصبح التهجير على أساس الطائفة وعلى أساس الدين. هجر المسيحيون في العراق والصابئة وضرب اليزيديون وهم فئة مسالمة في العراق. በተለያዩ ምክንያቶች በሃይማኖት፣ በጎሳ፣ በሴክት ወይም በክፍል በመነሳት ህዝቦችን አጠፏቸው። ያዚዲዎችን ደመሰሱ፣ ገረፏቸው። ክርስቲያኖችን አሳደዷቸው። ሳባውያን የነበሩ ሳባውያን ተብለው የሚጠሩ እነሱም ጠፉ፣ ተወገዱ። ይህ ሁሉ የተደረገው ቢስሚላህ ነው፣ በአላህ ስም ነው። ክርስቲያኖች የተሰደዱት፣ ሳቢያኖች የጠፉት፣ ያዚዲዎች የተገረፉት፣ የተሰደዱት በምንድን ነው? ቢስሚላህ በአላህ ስም ነው። قد بلينا بأمير ذبح الناس وسبح. تعرفين الآن يذبحون بسم الله. ይሰደዳሉ በእስሚላህ። ራሳቸው ሙስሊሞች በአላህ ስም ይሰደዳሉ ወደ ዩሮፕ ወደ ምናምን። يجرون بسم الله يحرقون بيوت الناس بسم الله. የሰዎችን ቤቶች በአላህ ስም ያቃጥላሉ። ቤቶችን ሁሉ ምን ያደርጋሉ? በአላህ ስም በአላህ ስም ቤትን ያቃጥላሉ። በአላህ ስም ሰውን እንትን ያርዳሉ። هذا ليس في العصر الحاضر فقط حتى في العصر القديم. ይሄ አሁን የሆነ አይደለም። ሰዎች እንደዚህ የሚሆኑት አሁን የሆነ አይደለም፣ ያሁን አይደለም። ቀደም ነበር፣ ቀዲም ድሮም ተደርጎባቸዋል። ሰዎች በእስልምና ምክንያት ይህ ሁሉ ግፍ ደርሶባቸዋል። የተለያዩ ሰዎች፣ ያዚዲዎች፣ ክርስቲያኖች፣ ሳቢያኖች እና ያዚዲ የሚባሉ ሃይማኖት የራሳቸው ሃይማኖት ያላቸው ክርስቲያንም አይደሉ። እነዚህ ሁሉ ደርሶባቸዋል። ግፍና በደል ጠፍተዋል። أحد أمراء المسلمين من تونس كانت تسمى أفريقيا. በሰሜን አፍሪካ በምትገኘው አፍሪካ ብለን በምንጠራት ቱኒዚያ ሚኖር አንድ ፕሪንስ ወይም ልዑል ገዥ بمليون غلام لم يبلغ الحلم بيع عبد في دمشق عاصمة. በሚሊዮን የሚቆጠሩትን ወደ ደማስቆ በመውሰድ ሸጣቸው። ከአፍሪካ ህፃናቶችን፣ ሴቶችን በሚሊየንስ የሚቆጠሩት ገዥ የሆነው ማለት ነው። ታሪክ ነው የሚነግረን። በኡማያድ ግዛት የጥንት ማለት ነው፣ የቀደም ታሪክ ነው። በኡማያድ ግዛት ኡማያድ ተብሎ የገዛ በነበረበት ጊዜ የሲሪያው ለምንድን ነው ማብራራላችሁ? ምክንያቱም አናውቀውማ። የኡማያድ ግዛት በነበረበት ጊዜ በዛን ወቅት ሂደው ሚሊዮኖች ተሽጠዋል። በማን? በሙስሊም መሪዎች። አንዷ ትንሽ ህፃን 5 ወይም 6 ዓመት የሚሆናት እንደ ትልቅ ሴት ተሸጠች። እንደ ትልቅ ሴት ተቆጥራ 1,300,000 ህፃናት ከቱኒዚያ ተወስደው ተሽጠዋል። ከእናት ከአባታቸውም ከእናትና ከአባቶቻቸው ተነጥቀው ተወስደው ተሽጠዋል። መሐመድም የመጣው ለዚህ ነው። መሐመድም መጥቶ ይህን አደረገ። ምን አረገ? ሰዎችን በመውሰድ በካይሮ ከተማ፣ በደማስቆ ከተማ፣ በኢራቅ በአልባግዳድ በመውሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሸጡ ነበር፣ ሲለውጡ ነበር። ይህን ያረጉ ነበር።
الآن يساء استخدام الدين وقد أسيء استخدامه من قبل ولذلك نقول لا بد من التأسيس ይሄ እንግዲህ አሁን የምንረዳው ይሄ የመጣው አሁን ዛሬ የመጣ ሳይሆን ግፍና በደል ያለው ከጥንት እንደነበረ ነው። በነብዩ የተጀመረ እንጂ ዛሬ ብድግ ብሎ የመጣ ነገር አይደለም ይሉና لدولة المواطنة دولة المساواة بين الناس الله هو الذي يفرق ስለዚህ አሁን አንድ አማራጭ ያለው ዳውላት ግዛቶች አገሮች መሪዎች የዛገር መሪዎች ሰዎችን መብት የማንኛውንም ሰብአዊ መብት ማስጠበቅ አለባቸው። ሰዎችን መከልከል ከአደጋ መጠበቅ የእያንዳንዱ አገር መሪዎች መሆን አለበት እንጂ እኛ የስልምና እንዲሞነን መቀጠል አንችልም ነው። እንደዚህ ነው። هو الذي يسأل يقول هذا جيد وهذا እንግዲህ ፈራጅ ይሁን አላህ ፈራጅ ነው ካልነ አምላክ ፈራጅ ነው ካልነ እሱ ነው ይሄ ነው መጥፎ ይሄ ነው ጥሩ ብሎ የሚለው እሱ ነው። እሱ ራሱ በራሱ እንትን ይፍረድ እንጂ እኛ ሰዎች ይሄንን ማድረጋችን ማቆም አለብን። أما الدولة عليها أن توفر الأمن والخدمات للجميع دون تفريق. ስለዚህ ግዛቶች መሪዎች ለሰዎች በህግ የሚተዳደሩ መሪዎችና እንትኖች መፈጠርና ሰዎች ሁሉ በሰላም ካልሆኑ በስተቀር ቁርአንና ሰይፍ ምድርን ሊያጠፉ ተነስተዋል ይላሉ የኢራቁ መሪ ምናሉን ሰይፍ ተነስቷል። ስለዚህ ይሄ ነው በጣም 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 የሚገርም ነው። በጣም የሚገርም ነው። እስልምና እንደዚህ ነው። ሙስሊሞች ራሳቸው ይሄ ነው እና ሄዱና ኢትዮጵያውያን ለምን ታዲያ ከማን ነው ይሄንን እናጠፋለን ትላላችሁ? ማንን ነው? እፎይን ይሄ ሁሉ ራሱ እንትን እያለ ይሄ ሁሉ መጽሐፉ እኔ አይደለም እንትን ያልኩልህ ራሳቸው ናቸው። ይሄ እኮ ኢትዮጵያዊ አይደለም እኮ አረቦች ናቸው። የአረቦኛውን ነው የምተረጉምልህ። ሂድና እንትን በለዋ ይህን የኢራቁን መሪ የሃይማኖት መሪ አያድ ጀማል አልዲን ይባላል። አያድ ጀማል አልዲን ሃይማኖት ማለት ነው ስሙ። ዲን ስሙ ራሱ የሃይማኖት እንትን መሪ ብቻ። ስለዚህ ይሄ ነው ትልቁ ችግር ይሄ ነው። መሐመድ በሰይፍ ነው የጀመረው፣ በሰይፍ ነው። አሁንም ቁርአንና ሰይፍ ከማንኛውም ይልቅ አደገኛ ናቸው። ስለዚህ ዝም ማለት የለብንም። እነሱ ከተነሱና ከተዋጉ እነሱ ከተነሱና አይ እኛ ከሌላው መሐመድ ያረጋውን አሁን ማረግ የለብንም። እነዚህ እኮ ሃይማኖት እኔም ይገርመኛል አንዳንዴ እንደዚህ ሆኖ በዚህ ሃይማኖት ይኖራል። አሁን እኮ አላህ እያለ ነው የሚኖረው። ይጸልያል፣ ምን ይላል? እስረኛ ስለሆነ ነው። የተጨነቀ እንትን ነው ያለው። ያው ይሄ የተጨነቀ ነው፣ በጣም የተጨነቀ ይሄ ነው። 1,300,000 በአንድ ወቅት አንድ ገዥ እኮ ነው። አንድ የቱኒዥያ ገዥ 1,300,000 ሴቶችና ህፃናት። ወይ አፍሪካ ታሳዝናለች። አፍሪካ ወስዶ ሸጣቸው በየቦታው ለኡማያድ ግዛት ባሪያ አድርጎ ሸጣቸው ለሶሪያ። እነዚህ እኮ በጣም እኮ የሚገርም እኮ ነው። እነዚህ ናቸው ታዲያ ሙስሊሞች፣ እነዚህ ናቸው ወገኖች። ከእስልምና ውጡ። እስልምና የጥፋት ሃይማኖት እንጂ ምንም እንትን የለበትም። ገና ደግሞ ሸር አድርጉልኝ ባካችሁ፣ ሸር አድርጉ። ገና እኔም ተረጉማለሁ። ብዙ ሸር ካረጋችሁ እኔም ብዙ ተረጉማለሁ። እሺ እንግዲህ እኛን ብቻ አይደለም ሌላው አረቡንም ሄደው እናጠፋለን ይበሉ። የኢትዮጵያ እንትኖች የኢትዮጵያ አዋቂ ነን የሚሉት ይሄዱና እነዚህ ንግጠሟቸው። ቁርአንና ሰይፍ ከዘመኑ ቴክኖሎጂ ከኒውክሌር ቴክኖሎጂ የበለጡ
አደገኞች ናቸው ያለው እሱ ነው። ታዲያ ምን ታደርገው? ሂደህ እንትን ልትል ነው ወይስ ዝም ብለህ የጎጥህን? አንዳንዴ ሰፋ አድርጋችሁ ተመልከቱ። ኢትዮጵያውያን ተመልከቱ። ይሄንን ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ኢየሱስ ጌታ ነው። ጠላትህን ውደድ፣ ቢራብ አብላው፣ ቢጠማ ጠጣው፣ ቢራቆት አልብሰው ያለ የእግዚአብሔር ልጅ ኢየሱስ ነው። ዝም ብለህ በማታውቀው መጽሐፍ ቅዱስ ጥቅስ እያወጣህ እናንትን እያልክ አትደናበር። ወደ እውነት ነይ። ይሄው ነው መሪዎችሽ ይሄው ናቸው። ሙስሊሙና እንትኑ ተሰብስቦ እኮ ነው አሁን እንትን የሚለው። ይሄ የተሰበሰበው ጉባኤ የሙስሊሞች ጉባኤ ነው። ክርስቲያኗ ነው መካከል ሆና ጥያቄውን ያቀረበች። ምንድን ነው? ምን አረግነ? ህጃቡን አታየውም እንዴ? ተሸፍኖ። ስለዚህ እስልምና ይሄ ነው። እስልምና ይበቃናልና እግዚአብሔር ስሙ ይባረክ። ደህና ሁኑልኝ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። ከሰይጣንና ከእስልምና ራቁ። ከእስልምና ሸሹ ነው የምንለው። ደህና ሁኑ።